እግዚአብሔር ላንተ ግን ሳያደላ አይቀርም መባል ትጀምራለህ። ሞገስ እግዚአብሔር ሲሰጥ አባት እንደ ልጅ ብቻ አይሰማም፣ እናት እንደ ልጅ ብቻ አሰማም፣ እህት ወንድሞች እንደ ትንሽ አያዩ። ሞገስ በነገራችን ላይ አስቴር አንድ ተራ ሴት የነበረች ናት። ማንም የማያውቃት አንድ ምስኪን ሴት የነበረች ናት። ሞገስ ሞገስ ለዚህ ነው ሰዎች ጠንቋይ ቤት ይሄዳሉ፣ አስማት ጋር ይሄዳሉ፣ ድግምት ቤት ይሄዳሉ፣ ሰይጣን ጋር ይሄዳሉ። ሞገስ ፍለጋ እኔ በቃ ምናምን እኔ አትበል። ሞገሱ ነው። የማ ሞገስ? የእግዚአብሔር ሞገስ። ኤላቫርዳ ጋብሬላ ፕራታ ቼላ ቤፌዲያ ማንዛ እየተማራችሁ የእግዚአብሔር ሞገስ በዚህ ደረጃ አስፈላጊ መሆኑን አሁን ታያላችሁ። ከዚህ በፊት ብዙ ጊዜ ስለ ሞገስ በተለያዩ አይነት ርዕሶች አስተምሬያችኋለሁ አይደል? ዛሬ ደግሞ ሌላ ሐሳብ ነው በደንብ አንስቼ ስለ ሞገስ የምናወር። ዘፍጥረት 6 ከቁጥር 3 እስከ 8፣ አንድ ሰው ኢዮብ 33:26፣ አንድ ሰው ደግሞ ዘካርያስ 12:10 ያውጣልኝ። ጨብጡት እስቲ አይኑን እያያችሁ የእግዚአብሔር ሞገስ በሉ እስቲ። ዘፍጥረት ምዕራፍ 6 ከቁጥር 3 እግዚአብሔርም የፈጠርኩትን ሰው ከምድር ላይ አጠፋለሁ። እሺ እስከ ተንቀሳቃሽም እስከ ሰማይ ወፍም ድረስ እሺ ስለፈጠርኳቸው ተጸጽቻለሁና። ኖህ ግን በእግዚአብሔር ፊት ሞገስን ኖህ ግን በእግዚአብሔር ፊት ሞገስን። አንድ ሰው ጮሆ አሜን ይበልስ። ኖህ ግን በእግዚአብሔር ፊት ምን አገኘ ይላል? ሞገስ። ዛሬ በኢየሱስ ክርስቶስ ስም አንድ ሰው በእግዚአብሔር ፊት ሞገስ አግኝቶ ይወጣል። ጨብጡትና ሞገስ ማለት በሉት ተቀባይነት፣ ተሰሚነት፣ ተደማጭነት፣ ተወዳጅነት፣ ተጽዕኖ ፈጣሪነት ነው በሉት። አንድ ሰው ጮሆ አሜን ይበልስ። እግዚአብሔር አምላክ አንድን ሰው ሲወደው፣ ሲመርጠው፣ ሲፈልገው በእግዚአብሔር ፊት አንድ ሰው ሞገስ ሲያገኝ እግዚአብሔር የሚሰጥ ድንቅ ስጦታ ሞገስ ይባላል። እስቲ ሞገስ በሉ እስቲ። ሞገስ ለማንኛውም ሰው ዝም ብሎ እግዚአብሔር የሚሰጠው ስጦታ አይደለም። ለወደደው፣ ለመረጠው ለዛ ሰው እግዚአብሔር አሳልፎ ይሰጠዋል። ሞገስ ያለው ሰው ተሰሚ ነው። ሞገስ ያለው ሰው ተደማጭ ነው። ሞገስ ያለው ሰው ተጽዕኖ ፈጣሪ ነው። ሞገስ ያለው ሰው በደረሰበት ቦታ ሁሉ ተፈላጊ ነው። ይሄ ሞገስ ዛሬ ይውደቅባችሁ በይ። ኖህ ግን ይላል በአስቸጋሪ ዘመን ከቁጥር 3 እስከ 8 እናንተ እቤታችሁ አንብቡት። ይሄ ጊዜ እግዚአብሔር የሰው ልጆችን በመፍጠሩ የተጸጸተበት ጊዜ ነው። ያዘነበት ጊዜ ነው። ሰው እንደ ልቡ በእግዚአብሔር ፊት የሆነበት ዘመን ነው። በዛ አስቸጋሪ ጊዜ ኖህ የተባለ አንድ ሰው በእግዚአብሔር ፊት ሞገስ አገኘ። አንድ ሰው ጮህ ሞገስ ይበል እስቲ። እሺ ቀጥሎ ምን ይላል? ኢዮብ 33:26 ላይ ወደ እግዚአብሔር ይጸልያል፣ እሺ እርሱም ሞገስን ይሰጠዋል። ወደ እግዚአብሔር ይጸልያል፣ እርሱ ምን ይሰጠዋል? ሞገስን ይሰጠዋል። ዛሬ ወደ እግዚአብሔር ትጸልያላችሁ፣ ሞገስ ትቀበላላችሁ። ሁለት እጃችሁን አንሱ። ዛሬ በሉ እስቲ። ወደ እግዚአብሔር እጸልያለሁ፣ ከእግዚአብሔር ሞገስ እቀበላለሁ በሉ እስቲ። አንድ ሰው በኢየሱስም ሞገስ ይሆንለት፣ ሞገስ ይሆንለት። የምትሰሙበት ሞገስ፣ የምትደመጡበት ሞገስ፣ የምትወደዱበት ሞገስ፣ ተቀባይ የምታገኙበት ሞገስ፣ ተጽዕኖ የምትፈጥሩበት ሞገስ። እስቲ አንድ ሰው ጮሆ ሞገስ ይበልስ። የእግዚአብሔር ሞገስ ያለበት ሰው ማንም ሰው ይሰማዋል። ከልቤ ነው የምነግራችሁ። ሞገስ ያለበት ሰው ከመሬት ተነስቶ ዝም ብለው ሰው የሚወዳቸው ሰዎች አሉ። ሞገስ በነገራችን ላይ እንደ ማግኔት የመሳብ ኃይል አለ። አሁን አንዳንድ ሰው አልገጠማችሁ? ምኗን ነው የምትወደው ስትሉ እኔ እንጃ አላቅም፣ ግን የሆነ ነገሩ ይላሉ። ሞገስ ነው። that is the favor of God። እስቲ እግዚአብሔር ሞገስ በሉ እስቲ። ምኑ አሁን ይሄ ሰውዬ ምኑ ደስ ይላል ስትሉ እኔ እንጃ አላውቅም፣ ምኑ እንደሆነ አላውቅም፣ ግን የሆነ ነገሩ ይስበኛል። ያ ሚስብ የእግዚአብሔር ሞገስ ይባላል። እስቲ እግዚአብሔር ሞገስ በሉ እስቲ። ታያላችሁ ዛሬ ስለ ሞገስ አይናችሁ ይከፈታል፣ ጸሎታችሁ ሁሉ ይቀየራል። ጠዋትና ማታ ጸሎትሽ ምን ይሆናል? ሞገስ 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 ሞገስ። አሁን
አንዳንድ ሰው የሚመስላቸው በቃ ተወዳጅ የሚሆኑ የሚመስላቸው ጥሩ ቤት ስላላቸው፣ ጥሩ መኪና ስላላቸው። በተለይ ወንዶች ከሴቶች ብሰዋል። ድሮ ሴቶች ነበሩ ምንድነው ዱቄት በመቀባት የሆነ ነገር አሁን ወንዱ ብሷል። ወንዱ ራሱ ዱቄት ተቀብቶ ነው የሚወጣው። ተኳኩሎ ምናምን ቅንድባቸውን የሚኳሉ ወንዶች እንዳሉ ታውቃላችሁ። ጦሶዋሸ ጌታ ሆይ አድነን አሉ። ሞልተዋል አሉ። ግን የሚገርም ነገር ጥሩ ነው ተኳኳል። ግን በሱ ዱቄቱ ዝናብ የዘነበ ቀን አሁን እንደኔ ያላበሽ ቀን ዱቄቱን እጥብ አድርጎት ሌላ ሰው መስለሽ ነው የምትቆሚው። በሆነ ነገር ልናመጣ የምንፈልገው ሞገስ አንጻራዊ ነው ከእግዚአብሔር አቻፋ። እስቲ የእግዚአብሔር ሞገስ በሉ። እስቲ የእግዚአብሔር ሞገስ ታያላችሁ። ከዚህ ቀን ጀምሮ በሆነ ሰው ላይ ይሄ ሞገስ ይወድቅበት፣ በሆነ ሴት ላይ ይሄ ሞገስ ይወድቅበት። በቃ ስትመላለስ ተናገሪ የሚያስብል እንስማ አንሞሳና ካታፋር ይሄ ሞገስ ይውደቅባችሁ፣ ይሄ ሞገስ ይውደቅባችሁ። ጩና እስቲ ጌታ ሆይ በሉ። እስቲ ሞገስ እፈልጋለሁ በሉ። ምን ማለት ነው? ሞገሳም እግዚአብሔር ያደርጋል። ወደ እግዚአብሔር ይጸልያሉ፣ እሱ ምን ይሰጣቸዋል? ሞገስ። ሲያንድ ሰው ጮሆ ሞገስ ይበል እስቲ። ዘካርያስ 12 ቁጥር 10 ላይ ምን ይላል? በዳዊት ቤት ላይ በኢየሩሳሌምም በሚኖሩት ላይ የሞገስንና በቃ አንድ ሰው ጮሆ አሜን ይበል እስቲ። አሜን። የሞገስንና የልመናን መንፈስ ምን አደርጋለሁ አለ? አፈሳል። ዛሬ ዳዊት የለም በይዲዲያ ቤት። ስምን ጥራ፣ የራስህን ስም ጠርተህ የራሳችሁን ስም ጥሩና በቤቴ ሞገስ ይፈሳል በሉ እስቲ። በቤቴ ሞገስ ይፈሳል። በማቤት በኔ ቤት በማቤት በኔ ቤት በማቤት እስቲ በኔ ቤት ሞገስ ይፈሳል በሉ እስቲ። የማ ሞገስ? የእግዚአብሔር ሞገስ። አሜን አሜን አሜን። ሞገስ ተሰሚ ያደርጋል። ሞገስ ተወዳጅ ያደርጋል። ሞገስ ተደማጭ ያደርጋል። ሞገስ ተጽዕኖ ፈጣሪ ያደርጋል። በነገራችን ላይ አንዳንድ ሰዎችን እዩዋቸው። ዲግሪ የላቸው፣ ማስተርስ የላቸው፣ ፒኤችዲ የላቸው። ሞገስ ስላለባቸው ከታላላቆች ጋር ይቀመጣሉ። እንዲህ አይነት ሴትና ወንድ ላይ ብትቀና ምንም ልታመጣ አትችልም። እነሱን ጎትቶ ያመጣቸው የማ ሞገስ ነው? አንተ ይሄ ሞገስ ይሁንላችሁ። የማ ሞገስ? የእግዚአብሔር ሞገስ። ታያላችሁ። ከዚህ ቀን ጀምሮ በሞገስ ነገሮችን የሚገለባብጡ ሰዎች ያየ ሁሉ አረ እሷ ትናገር፣ አረ እሱ ይናገር፣ አረ እሱን እናድምጠው። በነገራችን ላይ ሞገስ እንደ ማግኔት የመሳብ ፓወር አለው። ለዛ ነው በነገራችን ላይ እንደዚህ አይነት ሞገስ ያለባቸው ወንድና ሴቶች አሉ። እንዳለባቸው እንኳን አያውቁትም፣ ሲለያቸው ነው የሚያስተውሉት። አንዳንድ ሰዎች አሉ ከመሬት ተነስቶ ዝም ብሎ ምንም እኮ የተለየ ነገር በመንገድ ስታልፍ ሰው ሁሉ እንደዚህ ዞሮ ያያል። ምንድነው እንዳትል ሞገስ። አሜን። the favor of God። እስቲ እግዚአብሔር ሞገስ በሉ እስቲ። በነገራችን ላይ አለፈ ተጠራርተው ሰው የሚያዩት ሰው አለ። ያ ሰው ማን ነው? አንድ ሰው ዘሎ አሜን ብሎ ይግባስ። አሜን። በቃ ነካ አድርገውና ከዛሬ ጀምሮ በሉትስ፣ ከዛሬ ጀምሮ ታየኛለህ በሉትስ፣ ምን ነካው እስክትለኝ ድረስ በሉት፣ የእግዚአብሔር ሞገስ በሉት፣ በእኔ ላይ ይሆናል። ዛሬ ማለዳ በሉትስ፣ የእግዚአብሔር ሞገስ ባንተ ላይ ይመጣል በሉትስ። ማን ነው ያመነ ሰው? እስቲ አማኝ ማን ነው? እስቲ ያመነ ብቻ ጮሆ በኃይል አሜን ይበልስ። ይኸውላችሁ እርግጠኛ ሆኜ እዚህ ቤተ ክርስቲያን መታችሁ ከስራችሁ አትወጡ። ጊዜያችሁ በከንቱ ሊባክን አይችልም። የሚጠቅማችሁን የሚረባችሁን ነገር እግዚአብሔር ይሰጣችኋል። እግዚአብሔር ብቻ አይደለም፣ እኔ ራሱ ማይጠቅማችሁን አልሰጣችሁ። የሚጠቅማችሁን ብቻ የሚወደው አባት ለሚወደው ልጁ እንደሚያደርግ ስለምወዳችሁ ስለማከብራችሁ ጸልዬ ጾሜ ተዘጋጅቼ ነው መጣው። ዝም ብሎ ከሆነ ቦታ ብድግ ብዬ አይደለም መጣው። አሜን አሜን። ቀንና ማታ ሌሊት ቀን ምናምን ጸልዬ ነው መጣው። ከእግዚአብሔር መልእክት ተቀብዬ ነው እንደ ነብይ መጣው።
እንጂ ዘው ብሎ የሆነ ቡና ጠጥቶ ምናምን እንደሚመጣ አገልጋይ እንደዛ እንዳሳ አይደለውም፣ ልሆንም አልችልም ለዘላለም። እንደሱ አይነት እኔ አገልጋይ ነው ብዬ ራሱ አላም። ጨብጡትስ የእግዚአብሔር ሞገስ በሉትስ፣ የሚያመጣቸው በረከቶች አሉ በሉትስ። የእግዚአብሔር ሞገስ በሉስ በህይወቴ ላይ፣ በአገልግሎቴ ላይ፣ በትዳሬ ላይ፣ በልጆቼ ላይ፣ በቤቴ ላይ፣ በስራዬ ላይ የሚያመጣቸው ሞገስ በሉስ በረከት ይዞ ይመጣል በሉስ። ዛሬ ይሄ በረከት በአንድ ሰው ላይ ይወድቅበታል። ቶሎ ቶሎ ጻፉ። የእግዚአብሔር ሞገስ ወደ ህይወታችሁ ይዞ የሚመጣቸውን በረከቶች፣ አንደኛ የእግዚአብሔር ሞገስ በቤተሰቦቻችሁ ዘንድ እንድትወደዱ ያደርጋቸዋል። የመጀመሪያው ይሄ ነው። በቤተሰባችሁ መወደድ ብቻ አይደለም፣ እስከ ሞት ድረስ ሊያጠፏችሁ በፈለጉ ቤተሰቦቻችሁ ፊት እግዚአብሔር ሞገስን ይሰጣቸዋል። ሞገሱ ደግሞ ተቀባይነትን ይሰጣቸዋል። ጨብጡት እስቲ፣ ትንቢት ነው ንገሩ። የእግዚአብሔር ሞገስ በሉት በቤተሰቦች ዘንድ ተቀባይነት ይሰጣል በሉት። ዘፍጥረት 19 ቁጥር 19 ላይ እንደዚህ ይላል፣ እነሆ ባሪያ በፊት ሞገስን ነፍሴን ለማዳን ያደረክልኝን፣ እነሆ ባሪያ በፊት ሞገስን አግኝቷል። ነፍሴን ለማዳን ያደረክልኝን ምሕረትን አብዝታል፣ ክፉ እንዳያገኘኝ እንዳልሞት። እስቲ አንድ ሰው አሜን ይበል እስቲ። ይሄ በዚህ ስፍራ ላይ እየተናገረ ያለው ያዕቆብ በኤሳው በወንድሙ ፊት ነው። ኤሳው ሊገለው ይፈልገው ነበረ። ነገር ግን እግዚአብሔር ለያዕቆብ ምን ሰጠው? ሞገስ። እስቲ አንድ ሰው ጮሆ ሞገስ ይበል እስቲ። ያ ሞገስ በሚጠላው በቤተሰቡ ዘንድ እግዚአብሔር ተቀባይነት ሰጠው። ሊገለው ነበረ ከሆነ ሰዓት በፊት። ማን? ኤሳው። ማንን? ወንድሙን ያዕቆብን። ከሞገስ የተነሳ ነገር ተገለበጠ። ጨብጡትና አጠገባችሁ ያለውን ሰው ነገር ተገለበጠ በሉ እስቲ። ከሞገስ የተነሳ በሉ እስቲ። ነገሮች ይገለባበጣሉ በሉ እስቲ። ዛሬ አንድን ሰው ልባርክ ወይ? ከፍ አድርጉ ሁለት እጆቻችሁ። በቤተሰባችሁ ፊት፣ በእናት በአባታችሁ ፊት፣ በእህት በወንድሞቻችሁ ፊት፣ በጓደኞቻችሁ ፊት፣ በዘመዶቻችሁ ፊት፣ በዘሮቻችሁ ፊት እግዚአብሔር ሞገስ ይስጣችሁ። እግዚአብሔር ሞገስ ይስጣችሁ። እግዚአብሔር ሞገስ ይስጣችሁ። ሴቶች በባላችሁ ፊት፣ ወንዶች በሚስቶቻችሁ ፊት፣ በልጆቻችሁ ፊት እግዚአብሔር ሞገስ ይስጣችሁ። የገባው ሰው ጮሆ አሜን ይበል እስቲ። ጨብጡትና ትንቢት ንገሩ። ከዛሬ ጀምሮ በሉ እስቲ በቤተሰቦቼ ፊት እግዚአብሔር ሞገስ ይሰጠኛል በሉ እስቲ። ምን መሰለ? በቤተሰብ መካከል እግዚአብሔር ሞገስ ሲሰጥህ አንተ የቤተሰቡ ትንሽ ልትሆን ትችላል። ግን ምን ይላሉ? ቀድሞ እሱ ይናገር፣ ቀድማ እሷ ትናገር። አይ እሷ ስትናገር የሚሆን ነገር አለ፣ ከጀርባዋ የሆነ ነገር አለ፣ ከሱ ጀርባ የሆነ ነገር አለ። አንተ ጮህ አሜን በል እስቲ። ሳማካታ ፍራዲያ እስቲ ሞገስ በሉ እስቲ። ትላንትና እኮ ሊገለው ነበረ፣ ያሳድደው ነበረ። ኤሳውን ሸሽቶ ነው ያዕቆብ 21 ዓመት ሙሉ የጠፋው። ነገር ግን ሊገለው የነበረ ሰው እየተዘጋጅቶ መጣ እያለ ሲፈልግ ልክ ሲመጣ በሞገስ መጣ። ከዛስ ባክ ወንድሜ ምን ላድርግልህ ማለት ጀመረ። አይ ሞገስ። እስቲ አይ ሞገስ በሉስ። ጮክ በሉና ጌታ ሆይ ይሄንን ሞገስ እፈልጋለሁ። ለሚያምን በኢየሱስ ስም ይሁንለት። ሞገስ ለመቀበል ተዘጋጅታችኋል? የማን ሞገስ? እስቲ ጮክ በሉና የእግዚአብሔርን ሞገስ ተቀብዬ እወጣለሁ በሉ እስቲ። ደግማችሁ ንገሩ። የእግዚአብሔርን ሞገስ ተቀብዬ እወጣለሁ በሉ እስቲ። የማ ሞገስ? የእግዚአብሔር ሞገስ በቤተሰቦቻችሁ ፊት ተቀባይነት ይሰጣችኋል። ግድ የላችሁ። በነገራችን ላይ አሉ አንዳንድ ሰው ምንም ሳታደርጉ ከመሬት ተነስተው የሚጠሏችሁ ቤተሰብ አሉ። ምንድነው ብላችሁ ግራ አትጋቡ። ከዛ ነገር ጀርባ የሆነ መንፈስ አለ። መንፈሱ ሲመታ ሞገስ ይሰጣል። በነገራችን ላይ ሞገስ እግዚአብሔር ሲሰጥ አባትህ
እንደ ልጅ ብቻ አይሰማም። እናትህ እንደ ልጅ ብቻ አሰማም። እህት ወንድሞችህ እንደ ትንሽ አያዩ። አሎ እየሰማችሁ ነው ማውራው ነገር? እስቲ የእግዚአብሔር ሞገስ በሉ እስቲ። ዛሬ አንድን ሰው ልባርክ። ይሄ ሞገስ ላያችሁ ላይ ይውደቅባችሁ። ሁለተኛ ጻፉ። የእግዚአብሔር ሞገስ ያልጠበቃችሁትን ሹመት ይዞ ወደ ህይወታችሁ ይመጣል። አንተ የገባው ሰው ጮሆ አሜን ይበል እስቲ። ጨብጡት እስቲ። የእግዚአብሔር ሞገስ በሉ እስቲ። ያልጠበቀውን በሉ እስቲ። ምን አልኳችሁ? ሹመት አጃሊ ፍራካሳ ፓትራ ዛሬ ከዚህ ሞገስ የተነሳ የሆነ ሹመት የሚሰጠው ሰው አለ። የሆነ ሹመት የሚሰጣ ሴት አለ። ሹመት በዘመድ አይመጣም። አሁን እኔ ዘመድ የለኝም፣ ወገን የለኝም፣ ባለስልጣን ካድሬ የለኝም። ጦባ ሞገስ ካለ ተፈልገህ ትሾማለህ። ጽጮ ሞገስ ይበልስ። ምን ያመጣል አልኳችሁ? ሹመት የሆነ ታያላችሁ። ይሄ ትንቢት አንድ ሰው ላይ ይወድቅበታል። አሁን ማወራው የኔን ቃል አይደለም፣ ፍላጎቴን አይደለም፣ ምኞቴን አይደለም። እያወራዋችሁ ያለሁት የማንን ቃል ነው? የእግዚአብሔር ቃል ይሰራል አይሰራም? በቃ ነካርጉትና የእግዚአብሔር ሞገስ በሉት እስቲ። ያልጠበቀውን ሹመት ያመጣል በሉት። አሜን ለሚል በኢየሱስ ስም ይሁንልን። ምን ማለት ነው? ፖዚሽናችሁን ይቀይራል። ደረጃችሁን ይቀይረዋል። ካላችሁበት ሌቭል ወደ ሆነ ሌቭል ከፍ ያደርጋችሁ። የእግዚአብሔርን ቃል ላሳያችሁ። ዘፍጥረት 39 ቁጥር 4 እንደዚህ ይላል፣ ዮሴፍ በጌታው ፊት ሞገስን አገኘ፣ እርሱም ያገለግለው ነበረ፣ በቤቱ ላይ ሾመው፣ ያለውን ሁሉ በእጁ ሰጠው። ትላንትና ባሪያ የነበረ ሰው፣ ትላንትና ከታች የነበረ ሰው ዮሴፍን ሲያየው ወደደው። በቃ ዝም ብሎ ወደደው። በልንካ ያለኝን ሁሉ ውሰደዋል። አንድ ሰው አልገባውም። ታያላችሁ። ከእግዚአብሔር ሞገስ የተነሳ ይሄን ሞገስ የሚፈልግ ሰውስ ጌታ ሆይ ሹመት ፈልጋለሁ የምትሉ ሰዎች ከዚህ ሞገስ የተነሳ ሹመት በሕይወታችሁ ላይ ይመጣላችሁ። እናንተ አልገባችሁም እንጂ ለእግዚአብሔር ክብር አልሰጣችሁም እንጂ ያላችሁበት እኮ የሆነ ቦታ የሰጣችሁ የእግዚአብሔር ሞገስ ነው። ዛሬ ደግሞ አምናለሁ ከዚህ ሞገስ የተነሳ ከፍ ያለ ቦታ ለአንድ ሰው ይሰጠዋል። የሐዋርያት ሥራ 7 ቁጥር 10 ከመከራ ሁሉ አወጣው፣ በግብፅም በፈርዖን ፊት ሞገስና ጥበብን ሰጠው፣ በግብፅና በቤቱ ሁሉ ላይ ቢተወደድ አድርጎ ሾመው። ሞገስ ሹመት ይዞ ይመጣል። ምን አልኳችሁ? ሹመት። የማ ሞገስ? የእግዚአብሔር ሞገስ። ታያላችሁ። ከዚህ ቀን ጀምሮ በደረሱበት የሚሾሙ ሰዎች አሉ። ለምንድን ነው የሚሾሙት ካላችሁ የእግዚአብሔር ሞገስ እላያቸው ላይ ዝም ብሎ ለመሪነት የሚፈለጉ ሰዎች አሉ። አይ በእውነት ይሰራል ይሄ እግዚአብሔር ሞገስ በደንብ ነው የሚሰራው። እኔ በህይወቴ በደንብ አይቼዋለሁ። አንድ ሰው ጮሆ ሞገስ ይበል እስቲ። ዛሬ ይሄን ቅባት በአንድ ሰው ላይ ያስተላልፋል። በጌታ በኢየሱስ ስም የሞገስ ቅባት ላያችሁ ላይ፣ የሞገስ ቅባት ላያችሁ ላይ ሲጩና ሞገስ በሉ እስቲ። በቃ ሞገስ ካለ አለቃ ትሆኛለች በደረሽበት። ለምን? አሁን ሰው ባንቺ ሊናደድ ሊቀናብሽ ይችላል። ባንተ ሊናደድ ሊቀናብሽ ይችላል። ምንም ማድረግ አይቻልም። በቃ ሞገስ ነው። ገፋ አድርገውና ምንም ልረዳ አልችልም በሉትስ። እግዚአብሔር ነው ሞገስ የሰጠኝ በሉትስ። ይሄ ሞገስ በአንድ ሰው ላይ ላስተላልፍበት፣ በማሌ ላስተላልፍበት፣ በኢየሱስ ስም ይሁንላችሁ። ሶስተኛ ጻፉ። የእግዚአብሔር ሞገስ ሶስተኛ፣ የእግዚአብሔር ሞገስ ያልጠበቃችሁትን በረከትና ባለጠግነትን እንድትበዘብዙ ያደርጋል። እዚህ ጋር አንድ ሰው ጫን ብሎ ጮሆ አሜን ይበልስ። ነካ አድርገውና ነገር የእግዚአብሔር ሞገስ በለው እስቲ። በረከትን ባለጠግነትን ያስበዘብዛል በለው እስቲ። የጠበቀው ሳይሆን በለው እስቲ፣ ያልጠበቀው እጅ ላይ ይገባል በለው እስቲ። አሜን ለሚል አማኝ ይሁንለት።
እኔ በስራ አምናለሁ፣ በትምህርት አምናለሁ፣ በሚለፉ በሚደክሙ ጠንካራ አባቶችና እናቶች አምናለሁ፣ በወጣቶች አምናለሁ፣ እደነቅማለሁ፣ አበረታታማለሁ። እሱ ላይ ግን አንድ መለኮታዊ ነገር ያስፈልጋል። ጩና እስቲ ሞገስ በሉ እስቲ። በጣም ነው እየጸለይኩ ያለሁት ለቤተ ክርስቲያናችን ሕዝብ፣ ለወጣቱም። አሁን እግዚአብሔር የወጣቱን አይን በበረከት እንዲከፍት፣ በባለጠግነት እንዲከፍት፣ ለአገልግሎት ከተጠራ ቅባት ይምጣበት። እግዚአብሔር ካልፈለገው ዝም ብሎ መጨነቅ የለበትም፣ መባረክ አለበት። ጩና አሜን በልስ። ምክንያቱም እድሜያችሁ በከንቱ ማለቅ የለበትም። እውነት ውሸት፣ እኔ ለማን ነው እየጮኩ ያለው? ለእኔ ነው የሚል ሰው አሜን ይበልስ። ዛሬ ሰይጣንን የሚያስቀና በረከት አንድ ቤት ጨብጠው ነገር በኢየሱስ ስም ይቀየራል በለውስ። ያንተ ነገር እንደዚህ አይቀጥልም በለውስ። በኢየሱስ ስም ይሁንላችሁ። ፓራዛ ካታፋ ሄጃ ካንታ ፍሬዲያ ካፋ አሜን አሜን። የሆነ እግዚአብሔር ቁልፍ ይሰጣችኋል። የበረከት ቁልፍ፣ የባለጠግነት ቁልፍ እግዚአብሔር ያስበዘብዛችኋል። ሄይ አንድ ሰው ጮ ሄይ በልስ። ሄጃ ፍራዲያማ ወንድሜ ዝም ብለህ አትየኝ፣ በልሳን ተቀጣጥ። ዝም ብለህ እንትን ምናምን ኢየሱስ ጌታ ነው። ቁጭ በሉስ። ልክ እንደ መቃብር ቤት እየሰማህ አዎ አንደኛ ሁለተኛ ሰምታ አትወጣም። የቃሉን እሳት ውስጥ ይገባል። የቃሉ መንፈስ ውስጥ ይገባል። ጨብጦ የእግዚአብሔር ሞገስ በለው እስቲ። ያልተጠበቀ በረከት በለው እስቲ። ባለጠግነት በለው እስቲ። ያስበዘብዛል በኢየሱስ። ዛሬ ታያላችሁ የሆነ ሰው ላይ ሞገስ ይመጣበታል፣ መበዝበዝ ይጀምራል። ምን ማለት መሰለ? ኢየሱስ ምን ማለት መሰለሽ? የኔ ስሚ፣ የእግዚአብሔር ሞገስ ባንቺ ላይ ሲመጣ ብሮች ወደ አንተ ማየት ይጀምራል። ወርቆች ወደ አንተ ማየት ይጀምራል። የት ነው ያለው ማለት ይጀምራል። ነካርገው ብሮች በለው እስቲ፣ ወርቆች በለው እስቲ፣ ወደ አንተ ያያሉ በለው እስቲ። ዛሬ 0.5 ሳንቲም የሌላችሁ ከእግዚአብሔር ሞገስ የተነሳ ሚሊዮኖች እጃችሁ ላይ ባይዘወይ ሞገስ የለፋህበትን አይደለም፣ የደከምክበትን አይደለም፣ ያለፋህበትን። ደግሜ ነግራለሁ፣ ያልደከምክበትን። አዎ እኔ ነግሬያችኋለሁ። እዚህ ጋር ተጠንቀቁ። በሚሰሩ ሰዎች አምናለሁ፣ እናበረታታለን፣ ሁሌም አስተምራለሁ። እውነት ውሸት? በሚሰሩ ሰዎች በጣም ነው ማበረታ። በሚማሩ በሚለፉ በሚደክሙ ሰዎች አዎ። ሞገስ ግን ሲመጣ የላብ ውጤት አይደለም። ሞገስ ወንድሜ ተጽፎ ተፈርሞ ማተም የተመታው ቼክ ነው እጅ ላይ የሚገባው። እስቲ አንድ ሰው ጮሆ ሞገስ ይበልስ። ቁጭ በሉስ። የእግዚአብሔር ሞገስ በሉት እስቲ። ያስበዘብዛል በሉት። ምንም ማድረግ ምንም ልረዳችሁ አልችልም። እንደዚህ ይላል፣ በግብፃውያን ፊት ለዚህ ሕዝብ ሞገስ እሰጣለሁ። እንዲህ ይሆናል፣ በሄዳችሁ ጊዜ ባዶ እጃችሁን አትሄዱም። ነገር ግን እያንዳንዲቱ ሴት ከጎረቤቷ በቤቷ ካለችው የብር ዕቃ፣ የወርቅ ዕቃ፣ ልብስ ትለምናላችሁ፣ በወንድና በሴት ልጆቻችሁ ላይ ታደርጋላችሁ፣ ግብፃውያንን ትበዘብዛላችሁ። ጩና አሜን ብለው ሰደስተ ግብፃውያንን ምን ታደርጋላችሁ? ጌታ በኢየሱስ ነካርገውና በምትገባበት ቦታ በለው እስቲ የሚያስበዘብዝ ሞገስ በለው እስቲ ባንተ ላይ ይሆናል በለው እስቲ።
ባይዘው ምን ማለት እንደሆነ ላስረዳችሁ። ይኸውልህ ያንተ ሱቅ ፍራንኮ ላይ ከሆነ ከቦሌ ስንት ሺህ ሱቅ እያለ ፍራንኮ ድረስ ሊገዛ ሄደ። ይኸውላችሁ አሁን አንዳንድ ሰው አይ የሱ የተለየ ነው ይላል፣ የሷ የተለየ ነው፣ ስለዚህ ከሷ ነው ሄደን መንገዛው ይላል። ምንድነው ለየት? ያው በነገራችን ላይ ሁለት ነው። አንደኛ ወይ የሰይጣን መንፈስ አለ፣ ሁለተኛው ሞገስ አለ። አሁን እኛ የሰይጣኑን ገልብጠን በሞገስ ትገለጣላችሁ። አንድ ያመነ ካለ ጮሆ አሜን ብሎ ይውሰድ። በሞገስ በሉ እስቲ፣ እበሰብሳለሁ በሉ እስቲ። የማ ሞገስ? የእግዚአብሔር። የኔ እናት ጠዋት ስትነሺ ሻርዳ ግራስ ታቀፈ ብለሽ አባዬ ሞገስ፣ እስቲ ሞገስ በሉ እስቲ። በነገራችን ላይ ሞገስ በግንባር ላይ ነው የሚጻፈው። ምን ይላል? በሌዊ ግንባርም ላይ አይደለም ይለው፣ በግንባሩም ላይ እንደዚህ ይጻፍ ሞገስ ሞገስ ሞገስ። በቃ ግንባርሽ ላይ ነው የሚሆነው። ያየሽ ሁሉ በቃ ምን አይነት ልጅ ናት እቺ ልጅ እኮ በቃ ምን አይነት ዝም ብሎ ደስ ይለኛል። በቃ የማሞገስ የማሞገስ ዘጸአት 12 ቁጥር 36 እግዚአብሔርም ለሕዝቡ በግብፃውያን ፊት የፈለጉትን እኔ አይደለሁም ቃሉ ነው የሚለው። ምንም ልረዳ አልችልም ወንድም። የፈለጉትን እንዲሰጧቸው ሞገስን ሰጠ፣ እነርሱም ግብፃውያንን በዘበዙ። ትላንት እኮ ስታስጨንቅ የነበረች ሴትዮ ሲያስጨንቅ የነበረ ሰውዬ አንድ ምስኪን ሰው ነው። እቤታቸው እኮ ኖረዋል። ስንት ዘመን ኖረዋል? ያ ሁሉ ዓመት 400 ምናምን ዓመት ኖረዋል። ታሪክ ተቀየረ በአንድ ሌሊት። እግዚአብሔር ሞገስ ቁጭ ከዛ ምን አይነት ብድግ ይልና አቶ እንትና አቤት ያንገቶትን ዘመኑን ሙሉ እያየ በቀናት ነው የኖረው። የእጁን አቤት ወርቅ ሲያምር አቤት ዳይመንድ ነው የሚለው። ታሪክ ተቀየረ፣ ነገር ተገለበጠ። ለዛ ሴቷም ትመጣ ወይዘሮ እንትና አቤት እማዬ የእጆትን ምን ቀለበት ምን ላል ስጡኝ፣ ምን እንኪ ሌላስ ምን ትፈልጋለህ? እዛ ቁም ሳጥን ውስጥ የተቀመጠው ምን ወርቆቹን የታየሽ አይቼ ነበር የሆነ ጊዜ እድል አጥቼ እንጂ እና በሙሉ ይምጣ። ከዛስ የከበረ የሚባሉ ምርጥ ልብሶችን በሙሉ ሰብስበው ለልጆቻቸው በህዝቡ ፊት እግዚአብሔር ምን ሰጣቸው? ይሄ ሞገስ ይለቀቅላችሁ፣ ይሄ ሞገስ ይለቀቅላችሁ፣ ይሄ ሞገስ ይለቀቅላችሁ። እኔ አምናለሁ ከዚህ ሞገስ የተነሳ ወደ ብልጽግና መንገድ የሚገቡ ሰዎች አሉ። ወደ በረከት የሚገቡ ሰዎች አሉ። ማን ነው ይሄን የተቀበለ ሰው? በኢየሱስ ስም አስተላልፌ ባለው በቃ ነካ አድርገውና የእግዚአብሔር ሞገስ እያለ ድሃ መሆን አልችልም ብለው እስቲ። የእግዚአብሔር ሞገስ እያለ ኪሳራ ሊገጥመኝ አይችልም ብለው እስቲ። በእግዚአብሔር ሞገስ እባረካለሁ ብለው እስቲ። በእግዚአብሔር ሞገስ እበለጽጋለሁ። አሜን ለሚል በኢየሱስ ስም ይሁንለት። አራተኛ ጻፉ ቶሎ። አራተኛ የእግዚአብሔር ሞገስ እግዚአብሔር ራሱ ከፊታችሁ እንዲቀድምና ከሌላው ሕዝብ ለየት ብላችሁ እንድትታዩ ያደርጋችኋል። ከብቱትና የእግዚአብሔር ሞገስ በሉት እስቲ። ራሱ እግዚአብሔርን ከፊታችሁ ያወጣዋል በሉት። ከሌላ ሰው የተለየ እንድትሆን ያደርጋል በሉት። አሁን ታያላችሁ አንዳንድ ሰው እግዚአብሔር ላንተ ግን ሳያደላ አይቀርም መባል ትጀምራለህ። ላንቺ ያደላልሻል። አዎ በደንብ ነው የሚያደላው። በደንብ ከሌላው እኔም አንተም ልጅ ነን፣ እኔም አንተም አገልጋይ ነን፣ ግን የሱ ነገር ለየተ። አዎ እስቲ አንድ ሰው ጮህ ሞገስ ይበል እስቲ። አሁን አንዳንድ ምንድነው የሱ ጊዜ ሁሉ እኔ አንዳንድ ሰዎች በጣም ነው የሚደንቁኝ። ሰልባጅ እኮ ለብሰው ስንትና ስንት በመቶ ሺህ የለበሱ እያሉ እነሱ አይታዩም። ሰልባጅ አያምርባትም። እኔ ጌታ ኢየሱስ ምስክሬ ገጥሞኝ ማለት ወዲህ ግቡ እኮ አትባልም። ምን የመሳሰለ ስንት መኪና ያቆመ እያለ እሷን ነው ዋው የኔ እናት ያንቺን ሰልባጅ እግዚአብሔር አልማዝ ያደርገዋል ማለት ነው። እኔ ላበረታታችሁ አይደለም ማወራው፣ እኔ በአይኔ ያየሁትን ነው። ብሎ ልብስ ለብሶ ስንት እኮ ውድ ጫማ ውድ የለበሰ
ዋ በቃ የምትለብሰው ሁሉ ያምርባል ይሏል። ምንድነው ካልክ አንተ ደግሞ እንዳትንቀባረር እንዳይሞቀ እንዳትተነፈሰዋለ። አንተ ማለት ያለብህ ምንድነው? ጌታ እኮ ነው። እስቲ ጌታ እኮ ነው በሉስ። ይሄ ሞገስ ላያችሁ ላይ ይውደቅ። አሜን አሜን። በቃ ያደረግሽ ሁሉ ያምራል። ሁሉ በቃ የሰው ሁሉ አይን አንቺ ላይ ያርፍ። ይኸውልሽ አለባበሴ ነው ያልሽ ቀን ሞገሱን ጌታ ካንቺ ላይ በድግ ነው የሚያደርግ። ባይዘው ሞገስ ያለበት ሰው እግዚአብሔር ሞገሱን ሲያነሳ አይታችሁ ታውቃላችሁ? እኔ ብዙ ገጥሞኛል። ቸርቻችን ውስጥም አይቻል። የሚያስፈራ ሞገስ የነበረባቸው ሴቶች፣ ወንዶች ሞገሱ ዞር ሲልባቸው ጭር ያለች ዶሮ ታውቃላችሁ? ጭር ምንድነው በጌታ በኢየሱስ ዘመን ሞገስ በነበረ ቀን አውቀዋለሁ። በቃ ያው ጸልዮ ራሱ የመጣ ሰው ያልመጣ ሰው እኔ ፊቱን አይቻካለሁ። በቃ ራሱ ከጌታ ፕሬዘንስ ውስጥ የሚመጡ ሰዎች ሞልተው ነው የሚመጡት። ራሱ ክብድ ብለው የሆነ በቃ የእግዚአብሔር ሞገስ ያከብዳቸዋል። አሜን ለሚል ይሁንለት። ጨብጡትና የእግዚአብሔር ሞገስ በሉት እስቲ። ለየት ብለ እንድትታይ ያደርጋል በሉት። አሜን በኢየሱስ ስም ይሁንላችሁ። ግድ የለም ጮሃ አሜን ብለህ ውሰድስ። ከእግዚአብሔር ሞገስ የተነሳ ያንቺ ሁሉ ነገር ምንድነው? የተለየ ነው። ያንተ ነገር ምንድነው? እኔ በቃ ምናምን እኔ አትበል። ሞገሱ ነው። የማ ሞገስ? የእግዚአብሔር። እኔ የገባ ቀን አደጋ አለው። መጽሐፉ የሚለው ምንድነው? ሁሉ በርሱ ሆነ፣ ከሆነ አንዳች እንኳን ያለ እርሱ አልሆነ። እኔ በነገራችን ላይ ተፈላጊነት ለማግኘት እኮ ነው ወንድሜ፣ በሱ አይደለም። ጥሩ ነው እሱ ካለ ጌታ ይባረክ፣ አበረታታለሁ። ግን ሞገስ ለምን መሰለ? ሞገስ ካለብሽ ተጨንቀው ተጠበው ከመጡት መካከል ተፈላጊው አንቺ ትሆኛለሽ። የማ ሞገስ አልኳችሁ? ዘጸአት 33 16 እና 17 እንደዚህ ይላል። ዘጸአት 33 በምድር ፊት ካለው ሕዝብ ሁሉ እኔና ሕዝብ የተለየን እንሆን ዘንድ አንተ ከኛ ጋር ካልወጣ እኔና ሕዝብ ባንተ ዘንድ ሞገስ ማግኘታችን በምን ይታወቃል አለው። እግዚአብሔር ሙሴን በፊቴ ሞገስ ስላገኘ በስምህ ስላወቅኩ ይህን ያልከውን ነገር አደርጋለሁ አለው። አተ ሙሴ ምን አይነት የተባረከ ሰው ነው! ምን አለ? እግዚአብሔር ሆይ እኛ ከሌላው ሕዝብ በምን እንለያለን? ማን ያውቀናል? ማን ያከብረናል? ሚያውቀን ሚያከብረን ካንተ ሞገስ የተነሳ ነው። ሞገስ ስሰጠናል ለየት እንላል። በኢየሱስም በዚህ ሞገስ ለየት ብላችሁ ተገለጡ። ሞገስ ከሰው ሁሉ ለየት እንድትይ ያደርግሻል። የማ ሞገስ? ባይዘዌ የእግዚአብሔር ሞገስ አለ፣ አንጻራዊ የሚባል ሞገስ አለ። አንጻራዊ ማለት ምን ማለት ነው? ጊዜያዊ፣ ወቅታዊ። ለምሳሌ በስልጣናቸው ሞገስ ያገኙ ሰዎች ስልጣናቸው ሲወርዱስ ታጅበው በስንት ፌደራል ሄደ የነበረው ሰውዬ ቻውን እንደነጠላ መሰፍ ኢየሱስ ከር ይሄ አንጻራዊ ይባላል። ይኸውላችሁ አሁን አንዳንድ ሰዎች በውበቱ የሚታመን የሚመካ በገንዘባቸው ያዙኝ ልቀቁኝ የሚሉ በሆነ ምክንያት እነዛ ሰዎች ተንጠልጥለው ባዶ ሆነው በቃ ዝም ብሎ እንደው የሰፈር ሰው ሆነው ሲዞሩ ታያል። ይሄ አንጻራዊ ነው። ከእግዚአብሔር ግን የሚመጣ ሞገስ በገባሽበት ስፍራ ሁሉ አብሮሽ ይሆናል። የማ ሞገስ አልኳችሁ? እውነተኛው እሱ ነው። አምስተኛ ጻፉ። የእግዚአብሔር ሞገስ ሕዝብንና ሀገርን አሳልፎ ይሰጣቸዋል። የገባው ብቻ ጮሆ አሜን ይበልስ። የማ ሞገስ አልኳችሁ? ዛሬ ከዚህ ሞገስ የተነሳ የሆነ አገር ታልፎ ይሰጣቸው፣ የሆነ ሕዝብ ታልፎ ይሰጣቸው። ሲጮኻችሁ ሞገስ! አንተ ሞገስ ሀገር ያሰጣል፣ ሞገስ ሕዝብ ያሰጣል። ምን ማለት መሰላችሁ? አገልጋዮች፣ በቢዝነስ ውስጥ ያላችሁ ሰዎች እግዚአብሔር ሀገርን ሕዝብን አሳልፎ እንዲሰጣችሁ ትፈልጋላችሁ? ለሞገስ ጸልዩ። ሞገስ በቃ ሞገስ በለው፣ ሞገስ በል። ኪስላ አካውንት ምናምን ባዶ ሆነ ችግር የለው፣ ሞገስ በለው። ያ ሞገስ ይዞ ይመጣላችኋል። ኦኬ፣ የእግዚአብሔር ቃል እንደዚህ ይላል። ዘዳግም 33 ቁጥር 23 ስለ ንፍታሌም እንዲህ አለ፣ ንፍታሌም በሞገስ ጠግበዋል። በምን አልኳችሁ? ምን ሆነዋል? ፉል ነው ማለት ነው። እግዚአብሔር በሞገስ ያጥግባችሁ። ከዛ ምን ይላል? የእግዚአብሔርን በረከት ተሞልቷል፣ ባህሩንና ደቡቡን ይወርሳል። እስቲ አንድ ሰው አሜን ይበልስ። ምኑና ምን?
ባህሩና አሁን ዛሬ እኮ ለባህር ብለው አይደል የሚዋጉትና አሜሪካ ባህረ ሰላጤ ምናምን እየተባለ አየ ንፍታሌም ማለት ወደብ ይሰጠዋል። ምን ማለት ነው? በረከት እሱ ጋር ነው ያለው ማለት። አጠገባቸው ያለው ሞገስ በሉት እስቲ። ህዝብ ያሰጣል በሉት። ሀገር ያሰጣል በሉት። ስንቶቻችሁ እየገባችሁ ነው ወገኖች? እስቲ እጃችሁን አሳዩኝ እስቲ። በኢየሱስም ዛሬ ልመርቃችሁ፣ እንደ እግዚአብሔር ነብይ ልባርካችሁ። ከእግዚአብሔር ሞገስ የተነሳ ህዝብ ይሰጣችሁ። ከእግዚአብሔር ሞገስ የተነሳ ሀገር ይሰጣችሁ። ያልጠበቃችሁት ነገር እጃችሁ ላይ ይግባ በኢየሱስ። አሁን ስንት ሰው ነው ሞገስ የሚፈልገው? ምን ማለት ነው? አንተ ያለህበት ከተማ በአንተ ቁጥጥር ስር ነው የምትሆነው። ይሄ ሞገስ ነው የሚሰራው ባይዘው። በነገራችን ላይ የእንትና ሀገር ተብሎ እንዲጠራ የሚያደርገው እግዚአብሔር ነው። ያ ኤኬሌ እኮ የሚባል ሀገር የእንትና ሀገር ነው ይባላል። ይሄ እግዚአብሔር ሞገስ ካልሆነ የፈለገ ነገር ብታደርግ የሚመጣ ነገር አይደለም። ለዚህ ነው ሰዎች ጠንቋይ ቤት ይሄዳሉ፣ አስማት ጋር ይሄዳሉ፣ ድግምት ቤት ይሄዳሉ፣ ሰይጣን ጋር ይሄዳሉ። ሞገስ ፍለጋ እኮ ነው። ግን እውነተኛ ሞገስ የሚሰጣችሁ እግዚአብሔር ነው። ቀላል ነገር ልንገራችሁ። ሰይጣን ጋር የሚሄዱ ሰዎች ሰይጣን የተወሰነች ሊሰጣቸው ይችላል። የሆነ ቀን ግን መልሶ ያዋርዳቸዋል። የእግዚአብሔር ሞገስ ግን አያዋርዳችሁ፣ ለዘላለም ያከብራቸዋል። ስድስተኛ ጻፉ። የእግዚአብሔር ሞገስ የነገስታትን በር ይከፍታል፣ በነገስታት ፊት ተቀባይነትን ይሰጣል። እርፍ በሉ። የነገስታት በር የሚከፈተው በጉቦ አይደለም። እስቲ አንድ ሰው አሜን ይበልስ። የነገስታት በር በጉቦ አይደለም። በምንድን ነው? በሞገስ። ልባርካችሁ። የባለስልጣንን ፊት፣ የባለስልጣንን በር፣ የነገስታትን በር የሚያስከፍት ሞገስ ይለቀቅላችሁ፣ በኢየሱስም ይለቀቅላችሁ። አንድ ሰው ጮሆ አሜን ይበልስ። ጌታ ኢየሱስ ክርስቶስ ምስክሬ፣ ራእይ እያየሁ ነው ያለሁት። እግዚአብሔር በመሪዎች ፊት፣ በባለስልጣናት ፊት ሞገስ ሰጥቷቸው ያልተጠበቀ ነገር የሚሆንላቸው ሰዎች አሉ። ያ ሰው እኔ ነኝ ያለ ጮሆ አሜን ይበልስ። ጩና ሲ ሞገስ። አሜን አሜን። ሞገስ በር ይከፍታል። አስቴር ምዕራፍ 2 ቁጥር 15 ኢየሱስ ጌታ ነው። አስቴር 2:15 ወደ ንጉሡ ትገባ ዘንድ የመርዶክዮስ አጎት የአቢካኤል ልጅ የአስቴር ተራ በደረሰ ጊዜ የሴቶች ጠባቂ የንጉሥ ጃንደረባ ሄጌ ከሚለው በቀር ምንም አልፈለገችም ነበረ። አስቴርም በሚያዩት ሁሉ ዓይን ሞገስን አግኝታ ነበረ። እናንተ ከዓለም ሁሉ ቆንጆ ሴት ተሰብስቦ አንድ ምስኪን ሴት ነገር ግን የኪዳን ሴት፣ አንድ ተራ የተባለች ሴት ነገር ግን እግዚአብሔር አብሯት የሆነ ሴት፣ ነገር ግን በሰው ፊት ያልሞላች የተናቀች ነገር ግን እግዚአብሔር ሞገስ የሰጣት፣ በሰው ሁሉ ፊት መወደድን በኢየሱስም ይሄ ሞገስ ለእህቶቼ ይሰጣችሁ፣ ለወንድሞቼ ይሰጣችሁ። ዋው! ያያት ሁሉ በአንድ ድምፅ ወደዳት፣ በር ተከፈተላት። እኛው እንደ ባላምሮ ማንደረድረው ዶክመንት የለም። ዶክመንትን አይደለም ያየው ሞገስ። እስቲ ሞገስ በሉ እስቲ። በኢየሱስም ልባርካችሁ። ሁለት እጃችሁን አንሱ። ከእግዚአብሔር ሞገስ የተነሳ በሮች ሁሉ ይከፈትላችሁ፣ በሮች ይከፈትላችሁ፣ በሮች ይከፈትላችሁ። አሜን ለሚል በኢየሱስም ይሆንለት። እኔ ደግሞ ጸልያለሁ። የትዳር በር፣ የውጭ ሀገር በር፣ የሥራ በር በኢየሱስም ይከፈተላችሁ። ጁና አንድ ሰው በሩ ተከፈተ በሉ እስቲ። ሌላ ቃል ልጨምርላችሁ። አስቴር 2:17 ንጉሥም ከሴቶች ሁሉ ይልቅ አስቴርን ወደደ። አቤት ጌታ! ከሴቶች ሁሉ ይልቅ ምድረ አዳሜ ሴት ተደርድራ አስቴርን ብቻ ነይ። ሴቶች ይሄ ሞገስ ይውደቅባችሁ። አንተ የአገር ሴት ተደርድራ፣ እኔ መቼም እርግጠኛ ነኝ አስቴር እንዲያትልም ለመታየት ብላ እንዲያትንጠራራ ፈልገ ድረስ ነው የምትል ሞገስ። እስቲ ሞገስ በሉ እስቲ። ንጉሥም ከሴቶች ሁሉ ይልቅ አስቴርን ወደደ፣ በዓይኑም ከደናግል ሁሉ ይልቅ ሞገስንና መወደድን አገኘች። የመንግሥቱንም ዘውድ በራሷ ላይ አደረገ፣ በአስጢንም ፈንታ አነገሳት። አንድ ሰው ጮሆ ሞገስ ሞገስ ሞገስ።
ያላገባችሁ ሴቶች ወንድ ይው መከራውን በልቶ ወይኔ ብሎ እንዲያገባሽ ትፈልጊያለሽ? ተንበርከከሽ ለሞገስ ጸልይ። የገባሽበት ገብቶ አልፈልግም ብትይልሽ ወታደር አስከትሎብሽ ነው የሚመጣው፣ ኦር ሰራዊት ይዞብሽ። ወንድ ልጅ ከወደደ ሞት አይመልሰው። ሴት የላከውና ምን እንደው የላከው ምን አይፈራም ይላሉ አይደለ? እውነት ውሸት? የኔ እህቶች አንድ ምክር ልምከራችሁ። በባላችሁ ፊት ሞገስ ጌታ እንዲሰጣችሁ ጸልዩ። ሲገባ ሲወጣ የኔ ማር ይልሻል፣ መከራሽን እስክትበይ ድረስ የኔ ቅመም ይልሻል። በቃ የኔ ሽንኩርት ማይልሽ ነገር የለም። ኬኮች በሙሉ በምድር ላይ ያሉ ያልቃሉ። በቃ አንቺ ዝም ብለህ ያው የምክር አገልግሎት ስለምንሰጥ አንዳንድ ባልና ሚስቶች ሲጣሉ አንድ ጊዜ እያማከርኳቸው ምን አለ፣ ምንድነው ለምንድን ነው ማለት ሁሉን ነገር ነው የሚያሟላው ባሌ፣ ሁሉንም ነገር ምንም ያጎደለብኝ ነገር የለም እና ታዲያ ምንድነው የሚያጣላችሁ? ላጣላ ወድሻለሁ አይለኝም። በቃ ጸጥ ብሎ ይገባል፣ ጸጥ ብሎ ይወጣል። ሴት ልጅ ደግሞ ወድሻለሁ ለሷ ይኸውልህ ስፕሪንግ ነው። እውነት ውሸት? ይኸውላችሁ ወንዶች አንዳንድ ጊዜ እኮ በቃ ከኔ ጨምሮ ችግር አለብን። እንትን ነው የእንትን መንፈስ አለብን። ይሄ ተኮሳትረን ይሄኛውን አስገቢ ያናውን አውጣ ይሄን ምግብ ስር ያንን ልጣብ ከምትል የኔ ቆንጆ በጠዋቱ ተነስተ ውድድ ነው። ይኸውልህ ሴቶች የሚፈልጉት ፍቅርና ክብር ብቻ ነው። እስቲ አክብራት፣ እስቲ ውደዳት፣ ፍቅር ስጣት። ይኸውልህ ጠዋት የኔ ቆንጆ ወድሻለሁ ግንባሯን ስመ እስቲ ውጣ። ማታ ስትመለስ ምን የመሰለ ምግብ ተሰርቶ ምግቡ ራሱ ተዘጋጅቶ ነው የሚጠብቅ። እስቲ አናዳሃት ውጣ። ማታ ስትመለስ እሳቱ ተዘጋጅቶ ይጠብቃል። ሴት ልጅ የሰጣትን አባስታ ነው የምትመልስልህ። አሎ እስቲ ትንሽ ችግር ስጣት፣ ሲኦል አርጋ ነው የምትጠብቀው። እናንተ ወንዶች እኮ እኛ በቃ በጉልበት ነው የምናምነው። ዋናው በቃ ምናምን ተው እህቶቼ እናንተ አቤት በሏ። ተንበርከኩና ሞገስ እያላችሁ አባባ ሞገስ ስጠኝ በሉ። ሲገባ ሲወጣ ራሱ ልክፍት እንደያዘው ሰው ነው። ደህና ነሽ እጅሽን ያህል እግርሽን ያህል ፊትሽን ያህል ግብ እስኪ ሰለችሽ ድረስ አሁንስ በዛ እስክትይ ድረስ። አንዳንድ ሴቶች ደግሞ አሉ ዝም ብሎ ከመሬት ተነስቶ አበባ የሚወዱ ቤትሽን ይኸውልህ የአበባ መሸጫ እንዲያደርግ ትፈልጋለሽ? ሞገስ እግዚአብሔር ይስጥሽ። አሁን የእግዚአብሔር ሰው አሁን የምትለውን ነገር መሆን እችላለሁ ትሆኛለሽ። እግዚአብሔር የከበረ ትዳር ይሰጥሻል። አሜን። አጠገባችሁ ያለውን ሰው የእግዚአብሔር ሞገስ በሉ እስቲ። ደግማችሁ ነገሩ የእግዚአብሔር ሞገስ በሉ እስቲ። በር ይከፍታል በሉ እስቲ። ዛሬ ልባርካችሁ። ይሄ ሞገስ ይውደቅባችሁ። ይሄ ሞገስ ይውደቅባችሁ። አሜን አሜን። ምኖችን የሚከፍት ሞገስ በሮች ግድ የለም። የእግዚአብሔር መንፈስ ለ11 ሰዎች ምን ያለው ወርቃማ የሆነ በር ያለው በኢየሱስም እጃችሁ ላይ ገባ። እጃችሁ ላይ ገባ በኢየሱስም በእግዚአብሔር ሞገስ ለየት ብለህ ትታያለህ። ለየት ብለሽ ትታያለሽ በኢየሱስ። የማሞገስ አልኳችሁ። የማሞገስ ታያላችሁ። አንዳንዶቻችሁ በመንፈሴ እያየው ነው። ልክ እንደ ቲቪ አይነት ነገር ተዘርግቶ ያለው ዘር ማንዘሮቻችሁ ኖረው የማያውቁትን የክብር ኑሮ ትኖራላችሁ። ጌታ ምስክሬ ነው። ዛሬ እግዚአብሔር ወዶ ሞገስ የሚሰጣቸው ሴቶች አሉ፣ ወንዶች አሉ። እዚህ ቤት ውስጥ እያየዋቸው ነው። የከበረ አልሙስ ጌታ ሲያስገባቸው ያልተጠበቀ ነገር ውስጥ እግዚአብሔር ያስገባቸዋል። የሚገርም ነው። ታውቃለህ፣ ሁሉ ነገር የሞላበት ህይወት ውስጥ የሚገቡ ሴቶች እያየው ነው። ጨዋችሁ አሜን ብላችሁ ውሰዱስ። yes የእግዚአብሔር መንፈስ ምን ያሳየኛል? ተደጋጋሚ ኬዝ ሞክረው ሰልችቷቸው በቃ ዘግተውት የተቀመጡ 3 ሰዎች አያለሁ። መታችሁ ለእግዚአብሔር ክብር ትመሰክራላችሁ። አሁን ታያላችሁ። እናንተ ሰዎች ለአይን የጠሏችሁ የገፏችሁ ሰዎች ኖር ብለው ተቀብለዋችሁ በሩን ሲከፍቱላችሁ አያለሁ። ለእግዚአብሔር ክብር አጨብጭቡለት። ሰባተኛ ጻፉ። የእግዚአብሔር ሞገስ በነገስታትና በመሪዎች ፊት ልመናችሁ ተቀባይነት ወይንም ተሰሚነት እንዲያገኝ ያደርጋል። በመሪዎች ፊት፣ በነገስታት ፊት ልመናችሁ እንዲሰማ፣ ልመናችሁ እንዲደመጥ ያደርጋል። የማ ሞገስ?
የእግዚአብሔር ሞገስ። አስቴር ምዕራፍ 5 ቁጥር 8 እንደዚህ ይላል፣ በንጉሥ ዘንድ ሞገስን አግኝቼ እንደሆነ ልመናዬ ይፈጸም ዘንድና የምሻው ያደርግ ዘንድ ንጉሥ ደስ ቢያሰኘው ንጉሥና ሃማ ወዳዘጋጀላቸው ግብዣ ይምጡ፣ እንደ ንጉሥም ነገር ነገ አደርጋለሁ አለች። አስቴር አለች፣ ንጉሥም ሰማት። የእግዚአብሔር ሞገስ ሲሰጣችሁ ተራ ሰው ብቻ አይደለም፣ መሪ፣ የሀገር መሪ ይሰማችኋል። በነገራችን ላይ አስቴር አንድ ተራ ሴት የነበረች ናት። ማንም የማያውቃት አንድ ምስኪን ሴት የነበረች ናት። እግዚአብሔር መረጣት፣ ሞገስ ሰጣት። የሀገር መሪ ሰማት። አንዳንዶቻችሁ በተፈጥሮ እግዚአብሔር የሰጣችሁ ሞገስ ሳታውቁ በሆነ በድግምት በሰይጣን አሰራር የተወሰደባችሁ በሰው በምን የተቀማችሁ በናዝሬቱ በኢየሱስ ስም ይሄን ሞገስ አስመለስኩት። ሞገስ ከእግዚአብሔር ዘንድ ተሰጥቷቸው በኃጢአት ምክንያት፣ ባለመታዘዝ ምክንያት፣ በሰይጣናዊ አሰራር ምክንያት ሞገስ የሚቀሙ ሰዎች አሉ። ያ የተቀማባችሁ ነገር በኢየሱስ ስም በብዙ እጥፍ ይመለስላችሁ። ታያላችሁ። እኔ የሆነ ራእይ እያየሁ ነው ያለሁት። የሆነ እንደ ማር ሰው ላይ የተንጠባጠበ እያየሁ ነው። እግዚአብሔር ጣፋጭ የሚያደርጋቸው አሉ እዚህ ውስጥ። ሞገስ በሉ እስቲ። ሞገስ የማ ሞገስ? እኔ ገብቶኙ ሳይገባኙ አይ ዶንት ኖ ለምን እንደሆነ ከልጅነቴ ጀምሮ ሁሌ ካፌ ማይጠፋ ጸሎት ስለ ሞገስ እጸልያለሁ። ገብቶኙ ሳይገባኙ አላውቅ፣ አፌ ግን ሁል ጊዜ ከልጅነቴ እኮ ነው የምልህ ስለ ሞገስ እጸልያለሁ። ሞገስ በጣም አስፈላጊ ነው አይደለ? እስቲ ሞገስ የሚያስፈልጋችሁ ይኸውልህ፣ የኔ እናት ሞገስ ሲመጣብሽ እንደ ገለባ አትቀይም፣ ቀለል ብለሽ አትኖሪም። በሉ እጃችሁን አንሱና ጌታ ሆይ በሉ እስቲ። ሞገስ ያስፈልገኛል በሉ እስቲ። ሞገስ እፈልጋለሁ በሉ እስቲ። አስቴር ምዕራፍ 7 ቁጥር 3 አስቴር 7:3 ንግሥቲቱም አስቴር መልሳ ንጉሥ ሆይ በአንተ ዘንድ ሞገስ አግኝቼ እንደሆነ ንጉሥም ደስ ቢያሰኘው ሕይወቴ በልመናዬ ሕዝቤ በመሻቴ ይሰጠኛለች። አየች፣ ለመነች፣ ልመናዋ ተሰማ። ሞገስ በነገሥታት ፊት ልመናችሁ፣ ጥያቄያችሁ እንዲሰማ ያደርጋል። ስምንተኛ፣ ቶሎ ቶሎ ጻፉ። ስምንተኛ፣ የእግዚአብሔር ሞገስ በሰውና በሰይጣን የታወጀባችሁን የክፋት አዋጅ ያስገለብጣል። አንድ ሰው ጫን ብሎ በኃይል አሜን ይበል እስቲ። የእግዚአብሔር ሞገስ በሉ እስቲ። በኃይል እንደ ትንቢት ንገሩ። አጠገባችሁ ላይ ያዛርጉት። የእግዚአብሔር ሞገስ በሉ እስቲ። ባንተ ላይ የታወጀ የሰይጣን አዋጅ፣ የሰውን አዋጅ ያስገለብጠዋል በሉ። አንድ ሰው ጮሆ አሜን ይበል እስቲ። እንደ እግዚአብሔር ሰው ልጸልይላችሁ። አሁን በእናንተ ላይ በሰው በሰይጣን የታወጀ አዋጅ ዛሬ ተገለበጠ። ዛሬ ተገለበጠ። ዛሬ ተገለበጠ። እጃችሁን እንዲያርጉና ተገለበጠ በሉ እስቲ። ድገሙት እስቲ። በኃይል በሉ እስቲ። በእኔ ላይ በቤተሰቤ ላይ ሰይጣን ያወጀው የክፋት አዋጅ በጌታ በኢየሱስ ተገለበጠ። 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 ለጌታ ክብር አጨብጭብለት። አሜን። ክብር ለእግዚአብሔር ይሆን። ሞገስ አዋጅን ምን ያደርጋል? ይገለባብጠዋል። የእግዚአብሔር ሞገስ በላይሽ ላይ ሲመጣ፣ የእግዚአብሔር ሞገስ ላይ ላይ ሲመጣ ሰዎች በሴራ ያደረጉት በድብቅ ያደረጉትን በጓዳ እግዚአብሔር አደባባይ ላይ ይገለብጠዋል። ምን ላይ አልኳችሁ? አደባባይ ላይ ምን ያደርገዋል? ይገለብጠዋል። እናንተ ሳታውቁ በእናንተ ላይ፣ በልጆቻችሁ ላይ፣ በትዳራችሁ ላይ፣ በስራችሁ ላይ፣ በጤናችሁ ላይ ጠላት ያወጀውን አዋጅ በሙሉ ገለበጥኩት። ገለበጥኩት። አፈረስኩት። አፈረስኩት። ጩና እስቲ ተገለበጠ በሉ እስቲ። ድገሙ በኃይል እስቲ። ለመጨረሻ በኃይል አሜን። ሞገስ አዋጅን ምን ያደርጋል? ክብር ለእግዚአብሔር ይሆን። አስቴር ምዕራፍ 8 ቁጥር 5 ንጉሥ ደስ ቢያሰኘው በፊቱ ሞገስን አግኝቼ እንደሆነ ይህ ነገር በፊቱ ቅን ቢሆን
እኔም በእርሱ ዘንድ ተወድጄ እንደሆነ አጋጋዊው የአማዳቱ ልጅ ሃማ በንጉሥ ሀገር ሁሉ ያሉትን አይሁድ ለማጥፋት የጻፈው የተንኮል ይገለበጥ ዘንድ ይጻፋለች። እግዚአብሔር ደግሞ ሞገስ ስለሰጣት አስቸኳይ አዋጅ ታወጀ። ይጥፉ ተብሎ ነበረ፣ አሁን ደግሞ በሕይወት ይኑሩ። በኢየሱስም በሕይወት ኑሩ ተብላችኋል። በሕይወት ኑሩ ተብላችኋል። እስቲ ሞገስ በሉ። እስቲ አዋጅ ይገለብጣል በሉ። አይገርምም? አንድ የሆነ ዝቅ ያለ ባለስልጣን ሞት አሳወጀ። ከፍ ያለው ደግሞ የሀገር መሪ ሞቱን አስገለበጠ። ዛሬ ሁላችሁ ጭፍራው ባለቃው ይገለበጣል። ሞገስ እስቲ ሞገስ በሉ። እስቲ ምን አይነት ነገር ነው ግን? አይገርም? በቃ በነገራችን ላይ ሞገስ ሲሰጣችሁ ቁመትሽ አያድግም፣ ውፍረታ አይቀንስም፣ ወይ ወፍራም አትሆን። በቀጭኗ ድምፅሽ ባለው ሁኔታ ጌታ የሆነ ነገር በላይሽ ላይ ጠብ ያደርጋል። በቃ ላይክ ላይ የሆነ ቁጭ ሲያደርግ ትላንት እኮ ሰው ሁሉ ያውቃል፣ እንደ ትላንትናው ግን አንተን ማየት ያቅተዋል። አሁን አንዳንድ ሰዎች አላችሁ ምንም ነገር እኮ የላችሁ፣ ሰው ግን ሲያያችሁ እንደ ሀብታም ነው የሚያያችሁ። ሀብታም የሆነ ሰውዬ መጥቶ አበድረኝ ይላል። እንደዛ የገጠማችሁ ሰዎች አላችሁ። የለውም ከሚባል አለው ብትባል ይሻላል። አለኝም የለኝም አላልኩም። አሜን ብዬ እንዴ እሱ ያወጀውን ለምን የለኝም ብዬ አጥፈዋለሁ። በኢየሱስ ክርስቶስም ባዶነታችሁን ወደ ሙላት የሚቀይር ሞገስ ይውደቅባል። ጻፉ። ዛሬ በጣም ይሄን በደንብ ስለ ሞገስ አውቃችሁ መውጣት አለበት። 9ኛ ጻፍ። የእግዚአብሔር ሞገስ እንደ ጋሻ ይቀባችኋል። እንደምን አልኳችሁ? ምን ያደርጋል? የማ ሞገስ? መዝሙረ ዳዊት 5:12 አንተ ጻድቁን ትባርከዋለህ፣ አቤቱ እንደ ጋሻ በሞገስ ቀለልከኝ። አንተ ሞገስ በቃ አጥር ይሆናል። ጋሻ መከላከያ ነው አይደለ? ከላከልላችኋል። 10ኛ የእግዚአብሔር ሞገስ በደከማችሁ ጊዜ ያጸናችኋል፣ ያበረታችኋል። የማ ሞገስ? የእግዚአብሔር ሞገስ። መዝሙር 68 ቁጥር 9 ላይ እንደዚህ ይላል፣ አቤቱ የሞገስን ዝናብ ለርስት አዘነበ፣ በደከመም ጊዜ አንተ አጸናኸው ይላል። ምን ማለት መሰለ? የሆነ ድካም ገጥሞ ባለህበት ሰዓት እግዚአብሔር ሞገስ እላይክ ላይ ያመጣና ከድካምህ የሚያበረታና የሚያጸናን መልእክተኛ አድርጎ ያመጣልሃል። በደከምክ ጊዜ ትበረታ። ግድ የላችሁም ጨዋቸው አሜን በሉስ። ሰው ሆኖ በምድር ላይ የማይደክም ፍጥረት የለም፣ እኔን ጨምሮ ሁላችንም እንደክማለን። የእግዚአብሔር ግን ሞገስ በላያችሁ ላይ ካለ ሳታውቁት ከድካማችሁ ያወጣችኋል። አንተ ጮኸ አሜን በል እስቲ። የእግዚአብሔር ሞገስ ያበረታሃል በሉት እስቲ። 11ኛ እቺን ነገር ልናገር። የእግዚአብሔር ሞገስ በሰው ሆነ በሰይጣን የተወሰደባችሁን ምርኮ ያስመልሳል። አንድ ሰው ጮሆ በኃይል አሜን ይበል እስቲ። መዝሙር 85 ቁጥር 1 ላይ አቤቱ ለምድር ሞገስን አደረገ፣ የያዕቆብን ምርኮ መለስክ ይላል። አይታችኋል? የእግዚአብሔር ሞገስ ወደ ሕይወትክ ሲመጣ በሰው የተያዘብክ በሰይጣን የተያዘብክን ምርኮ በሙሉ ሰብስቦ ያመጣዋል። ከፈርጉን ልባርካችሁ። አባቶይ ጸልያለሁ በናዝሬቱ በኢየሱስ ስም የትኛውም በሰውና በሰይጣን የተያዘባቸውን ምርኮ የሚያስመልስ ሞገስ እላያችሁ ላይ ይውደቅባችሁ። በኢየሱስ ስም እላያችሁ ላይ ይውደቅባችሁ። ሲጮኻችሁ 3 ጊዜ ሞገስ በሉስ። 1 2 3 ኢየሱስ ስም። የኃይላቸው ትምክህት አንተ ነህና በሞገስ ቀንዳቸው ከፍ ከፍ ይላል። ምን ማለት ነው ይሄ? ቀንድ ከፍ ከፍ ማለት የበላይ መሆን፣ ራስ መሆን፣ ኃይለኛ መሆን፣ ጉልበታም መሆን። ይሄ በኢየሱስ ስም ይሁንላችሁ። ዛሬ ያስተማርኳችሁን ትምህርት ሁሉ የምሰጣችሁ ዘይት ላይ አስተላልፌበታል። ይህን ዘይት ወስዳችሁ ለሚስቶቻችሁ ለልጆቻችሁ ስትቀቡ፣ እቤታችሁ ላይ ስታፈሱ፣ እርሻችሁ ላይ ስታፈሱ፣ የሥራ ቦታ ስታፈሱ እግዚአብሔር ታምራትን ያደርግላችሁ። እግዚአብሔር ድንቅ ነገር ያድርግላችሁ። አሜን አሜን። በኢየሱስ ክርስቶስም ዛሬ ይዛችሁት የምትሄዱት ዘይት ለአንዳንዶቻችሁ ቤት ይዞ እንዲመጣ ጸልያለሁ። መኪና ይዞ እንዲመጣ ጸልያለሁ። የውጭ ሀገር በር ይዞ እንዲመጣ ጸልያለሁ። ሥራ ይዞ እንዲመጣ ጸልያለሁ። ትዳር ይዞ እንዲመጣ ጸልያለሁ። ጤና ይዞ እንዲመጣ ጸልያለሁ። ልጆች ይዞ እንዲመጣ ጸልያለሁ። ታምር ይዞ እንዲመጣ ጸልያለሁ። አዲስ ነገር እንዲመጣላችሁ ጸልያለሁ። ጩና እስቲ ሞገስ
የማሞገስ ሌላው ልንገራችሁ 13ኛ ጻፉ። የእግዚአብሔር ሞገስ በሕዝብ ፊት ተቀባይነትና ተሰሚነትን ይሰጣቸዋል። የማሞገስ በማፊት በሕዝብ ፊት ስሙ በደም የእግዚአብሔር ሞገስ በሕዝብ ፊት ሕዝብ እንዲሰማችሁ የምትፈልጉ ሰዎች ስፔሻሊ አገልጋዮችም አሁን አንዳንድ ሰዎች ይላል በቃ መድረክ ስላገኙ ሰው የሚሰማቸው ይመስላል። ኖ ኖ ኖ ኖ ኖ ሰውና ሕዝብ እንዲሰማችሁ የሚያደርግ የእግዚአብሔር ሞገስ ነው። አይሁን እንኳን ምንም ነገር ብትል አይሆንም ማለት አንተን መባረክን አላቆምም ማለት እግዚአብሔር እኮ ነው ያለው ለሰውየው። ለምን በፊቴ በቅድስና ስለምትመላለስ አለው ሞገስ በፊቴ አግኝታለሁ። ባይዘው በቅድስና የሚኖሩ ሰዎች፣ ትሁት ሰዎች፣ የጸሎት ሰዎች ሁሉ ጊዜ ከእግዚአብሔር ሞገስ ያገኛሉ። ጨብጡት። የቅድስና ሰው ብሉት እስቲ፣ የጸሎት ሰው ብሉት እስቲ፣ ትሁት ሰው ብሉት እስቲ፣ ሞገስ ያገኛል ብሉት እስቲ። አቤቱ በሕዝብ ሞገስ አስበን። መዝሙር 106 ቁጥር 4 እና 5 አቤቱ በሕዝብ ሞገስ አስበን፣ በመድኃኒት ጎብኘን፣ የመረጥካቸው በጎነትን እናይ ዘንድ፣ በሕዝብ ደስታ ደስ ይለን ዘንድ፣ ከርስት ጋር አጓድደን ዘንድ። ዋው! እንጓደድ ዘንድ ከርስት ጋር። እግዚአብሔር ይህን ሞገስ ይስጣቸው። አሜን። 14ኛና 15ኛ ተናግሬ ወደ ጸሎት እንገባለን። 14ኛ የእግዚአብሔር ሞገስ ክብርን ይሰጣል። በኢየሱስም ልጸልይላችሁ። ግድ ሁለት እጃችሁን አንሱ። ከሞገሱ የተነሳ እግዚአብሔር ክብር በክብር ያርጋችሁ። አሜን። በክብር ያጥግባችሁ። አሜን። ክብሩን ያልብሳችሁ በኢየሱስ። አሜን። የእግዚአብሔር ሞገስ በሉ እስቲ፣ ክብር ያለብሳል በሉ እስቲ። ምሳሌ 11:16 ሞገስ ያላት ሴት ክብር ታገኛለች። ምን ያላት? ዲግሪ ያላት፣ ፒኤችዲ ያላት፣ ስልጣን ያላት፣ መልክ ያላት፣ ምን ያላት? ምን ታገኛለች? ይህን ክብር እግዚአብሔር ይስጣችሁ። 15ኛና የመጨረሻ ለዛሬው ማለት ነው። አሁን አደገኛ ነገር ልናገር ነው በሁሉ ሰው ላይ። ጨብጡት እስቲ፣ የእግዚአብሔር ሞገስ በሉት እስቲ። የጀመርከውን ያስጨርሳል በሉ እስቲ። ግድ የላችሁም ይሄን ነገር ጮኻችሁ አሜን በሉ እስቲ። ጀምራችሁ እንዳትጨርሱ የሚያስጨነግፍ አውሬ ወጋውት። የሆነ ነገር ሲጀምሩ ያበላሻል፣ ሲጀምሩ ያበላሻል፣ ሲጀምሩ ያበላሻል። ደግሞ የጀመራችሁት ነገር አያልቅላችሁ። ለዛ መድኃኒቱ ተገኝቶለታል። የማሞገስ 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 ጨበጥ አርጉትና በጌታ በኢየሱስ ስም በሉት እስቲ። ከዛሬ ጀምሮ ከእግዚአብሔር ሞገስ የተነሳ የጀመርከው ነገር ያልቃል በሉ እስቲ። የጀመርከው ነገር ያልቃል። ሁለት እጃችሁን አንሱ፣ ልባርካችሁ በኢየሱስ ስም። ዛሬ እንደ እግዚአብሔር ነቢይ ልናገርባችሁ። እግዚአብሔር አንድ አዲስ ነገር ያስጀምራችኋል። ያ ያስጀምራችሁ ነገር እናንተን ያስጨርሳችኋል። በሌላ ሰው ሳይሆን በእናንተ ይጠናቀቃል። እስቲ በጌታ በኢየሱስ ስም በሉስ። የጀመርኩት ነገር ሁሉ ያልቃል በሉስ። ሞገስ ይሰጠኛል በሉስ። አሜን ለሚል ይሁንለት። ሞገስ የጀመራችሁትን ነገር ያስጨርሳል። አንድ ሰው አሜን ይበል እስቲ። ዘካርያስ ምዕራፍ 4 ቁጥር 7 እና 9 ላንብብላችሁ። ታላቅ ተራራ ሆይ አንተ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ሰዎች ሞገስ ሞገስ ይሉለት ብለው እየጮሁ እርሱ መደምደሚያ ድንጋይ ያወጣል ብሎ ተናገረኝ። የዘሩባቤል እጆች ይህን ቤት መሰረቱ፣ የእርሱ እጆች ይፈጽሙታል። የሰራዊት ጌታ እግዚአብሔር ወደ እናንተ እንደላከኝ ታውቃላችሁ። ሞገስ ያስጀምራል፣ ሞገስ ያስጨርሳል። እስቲ ጮክ ብላችሁ ሞገስ ያስጀምራል፣ ሞገስ ያስጨርሳል በሉ። አሜን አሜን። የሐዋርያት ሥራ ምዕራፍ 7 ቁጥር 46 እንደዚህ ይላል፣ እርሱም በእግዚአብሔር ፊት ሞገስ አግኝቶ ለያዕቆብ አምላክ ማደሪያን ያገኝ ዘንድ ለመነ። እግዚአብሔርም ደግሞ የለመነውን ልመና ሰጠ። ይሄ ሁሉ የተማርነው በረከት ምን ውስጥ ነው ያለው? ሞገስ ውስጥ። ስለ እግዚአብሔር ሞገስ፣ ለእግዚአብሔር ክብር አጨብጭቡለት።
ሞገስ 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 ኤላ ቫርዳ ካፌላ ፕራታ ቼላ ክሬፌዲያ ማንታ ኤሌ ፍሬክለፌት ነመቼን መክሬፌዴ ገቦራ ላባዲያስ ማክሬንዶስ ከባራዲ ጋራ ላቦራ ላባዲ ጋራ ላባራ ላባዲ ዛሬ መጸለይ ካለባችሁ ጸልዩ። ለራሳችሁ፣ ለሚስታችሁ፣ ለባሎቻችሁ፣ ለልጆቻችሁ፣ ለስራችሁ፣ ለአገልግሎታችሁ አሁን ወደ ሰማይ አምላክ ወደ እግዚአብሔር ጩኸትን እንጮኻለን። ምን እያልን? ሞገስ። እስቲ ሞገስ በሉ። እስቲ ልሳን ያለው በልሳን ልሳን የማትናገሩ ደግሞ በምትችሉት ቋንቋ በአማርኛ፣ በኦሮምኛ፣ በትግርኛ፣ በወላይትኛ፣ በሃዲየኛ በምትችሉት በማንኛውም ቋንቋ የእግዚአብሔርን ሞገስ 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 ታላካታ ፈራዳ ሸከቴ ፍሬዲያ ማርታ ግሮቶ ሴፓራዳ ጋቦራ ላባዲያስ ሞገስ 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 አትለፈኝ ጌታ ሆይ በሉት። ሞገስ 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 ኤላ ቫርዳ ካፌላ ፕራታ ቼላ ክሬፌዲያ ማንታ ኤሌ ፍሬክለፌቴን መቼን መክሬፌዴ ገቦራ ላባዲያስ ማክሬንዶስ ከባራዲ ጋራ ላቦራ ላባዲ ጋራ ላባራ ላባዲያስ ለክሬኬ ፋታና ማቻና ማሴኬ ትሬዴቬኒ ካቦራዲያስ ሻዶሮቦ ሳባላባራባ ኤሌ ደገበረ ደገበረ ለበረ ለበረ ለበሪያስ ያካታና ማቻና ማሶካ ፋካታራ ላፍራዲ ጋቦራ ሊብራኖሳ ካፓትራ ታቻና ማክሬዲያ የሞገስ ዝናብ የሞገስ ዝናብ የሞገስ ዝናብ የሞገስ ዝናብ የሞገስ ዝናብ ጌታ ሆይ 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 ፌላክራ ባሻ ካትሬ ዲፌኒያ ሚንታር ዶቬሊ ካርዳቫላ ብራዶ ጄሌቬሬዲያስ የሞገስ ዝናብ የሞገስ ዝናብ የሞገስ ዝናብ በጌታ በኢየሱስ በወንድ ልጆች ላይ በሴት ልጆች ላይ ሞገስ የኔ ጌታ ሞገስ የኔ ጌታ ሞገስ የኔ ጌታ ሞገስ የኔ ጌታ ሞገስ 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 የኔ ጌታ ሞገስ 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 ጌታ ሆይ ሞገስ ጌታ ሆይ ሞገስ ጌታ ሆይ ያንተ ሞገስ ጌታ ሆይ ሰማያዊ የሆነ ሞገስ ጌታ ሆይ አጨብጭበና ሃሌሉያ ኢየሱስ ክርስቶስ ጌታ ነው። የሚገርም ነው። አንዳንድ ሰዎች እያየው ነውና ከልባችሁ ነው እየጸለያችሁ ያላችሁ። እናንተን ሰዎች እግዚአብሔር አያልፋችሁም። ሞገሱን አሳልፎ ይሰጣችኋል። ሞገስ አሳልፎ ይሰጣችኋል። አያችሁ፣
ልበ ትሑት የሆኑ ሰዎች፣ አብዝተው ወደ እግዚአብሔር የሚጸልዩ ሰዎች ከእግዚአብሔር ሞገስ ያገኛሉ። አሜን አሜን። ሌላ ቋንቋ እንኳን ባታቁ በቃ ሞገስ 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 ሞገስ። አሁን 1 ደቂቃ ብቻ ነው የምንጸልየው ወደ ሰማይ አምላክ ወደ እግዚአብሔር ሞገስ ሞገስ። በሕይወቴ በዘመኔ ተራ ሰው መሆን አልፈልግም ጌታ ሆይ ሞገስ ለልጆቼ፣ ሞገስ ለትዳሬ፣ ሞገስ ለስራዬ፣ ሞገስ ለአገልግሎቴ። በሉ ቀጥሉ ሞገስ እያላቸዋል። ሻዶራሳ ካቫናማ የእግዚአብሔር ሞገስ የእግዚአብሔር ሞገስ የእግዚአብሔር ሞገስ እሰት ሸተፋራ ካታፋ ያባስ የእግዚአብሔር ሞገስ የእግዚአብሔር ሞገስ የእግዚአብሔር ሞገስ የእግዚአብሔር ሞገስ የእግዚአብሔር ሞገስ የእግዚአብሔር ሞገስ ሸለኮስ ሞገስ ሞገስ የእግዚአብሔር 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 ሞገስ በሕይወታችሁ ላይ የእግዚአብሔር ሞገስ በቤታችሁ ላይ ሰፍ የእግዚአብሔር ሞገስ የእግዚአብሔር ሞገስ የእግዚአብሔር ሞገስ የእግዚአብሔር ሞገስ የእግዚአብሔር ሞገስ 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 የመንፈስ ቅዱስ እልልታችሁ ጭማቂው ይሰጡት። የእግዚአብሔር ሞገስ እንዳንተ ታማኝ አምላክ ማነው? ታማኝ አምላክ ማነው? እንዳንተ ታማኝ አምላክ ማነው? እንዳንተ ታማኝ አምላክ አንተን አመልክሃለሁ አንተን አመልክሃለሁ አንተን አመልክሃለሁ አንተን በእልልታ በጭብጨባ እንዳንተ ታማኝ አምላክ ማነው? እንዳንተ ሞገስ ሞገስ ሞገስ
ሞገስ ሞገስ ሞገስ ኤላ ቫርዳ ካፌላ ፕራታ ቼላ ክሬፌዲያ ማንታ ኤሌ ፕሬክለፌት ነመቼነ መክሬፌዴ ገቦራ ላባዲያስ ማክሬንዶስ ከባራ ዲጋራ ላቦራ ላባዲጋራ ላባራ ላባ